አንድ እኩል ለምን አንድ እኩል ሆነ? አይቻልም። ብድግ በል። እኔ እዚህ ጋር አታሳፍርብኝ። ብድግ በል። ቁም። አንድ እኩል ሆነ እኮ። አይቻልም። አንድ እኩል ሆነ አይደለንም። አንድ እኩል ነበር። አሁን 2-1 ነው። አታፋፍር። በቃ አታፋፍር። ቁም። ቁም። በቃ ቁም። በቃ አንድ እኮ ነው ያሸነፍከው። በጌታ እባክህን ቁም። በቃ ቁም። ቁም። ብድግ በል። ብድግ በል። ምርጫ አስመርጥ። አስመርጠኝ። 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 እሺ አስመርጠኝ። አንደኛ የምከፍተው ዝማሬ ቆመ ታሸበሽባለህ። ቆመ ታሸበሽባለህ። ሁለተኛ የሉቃስ ወንጌል ምዕራፍ 1 ከቁጥር 1 እስከ 41 ታነባለህ። እሺ ቀጥል። ሶስተኛ አንተ ራስህ ሳታዛንፍ ምን ሳትል ሰላም ለኪን ትዘምራለህ። ሳታዛንፍ ምን ሳትል ራስህ በቃ የሉቃስ ወንጌል ምዕራፍ 1 ከቁጥር 1 እስከ 41 ተቀበል። እንደው በጌታ አሁን አሸንፋለሁ። ይኸው ጌታ ምስክር፣ እኔም እንደዚህ የምፈልገውን አስብልሃለሁ። አነባለሁ በጌታ በኢየሱስ ስም። የከበርክ ቴዎፍሎስ ሆይ ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርኸው ቃል ቆይ እንደምነው የቱ ጋር ነው አንተ 20 ዓመት ቆይ ላነብ ነው። ቆይ ገርሞኝ ነው ያረክ ነው። አይመለከትም። ቁምና አንብብ። አንተ እግዚአብሔር ቃል ነው። ቆም አንብብ። የት ነው አንተ? ከመቼው ነው 20 ዓመት ፓስተር የነበርከው? ቸርች የዘጋው የት ነው? የት ነው? አቁማው። ተረጋጋ። የእግዚአብሔር ቃል ነው። ቆም አንብብ። የት ነበርከው አንተ? አይመለከትም። የት ነበርከው? ቆም አንብብ። ቆም አንብብ። ቀጥል አባቴ። የት ነበርከው አንተ? እኛ ኦርቶዶክስ እግዚአብሔር ይመስገን እንደዚህ ጨዋሂ ነበርኩ። እምጮ የምናገረው የማይሰማ ሰው ነበርኩ። አቤት ጌታ፣ አቤት ድንግል ማርያም አልነበርክም። 20 ዓመት ቸርች ዘግቶ ድንግልና ወድሻለሁ እንዲያነ ማስታወቂያ የምትሰሩት እንደው አለብስም አውልቃለሁ። አለብስም ተቀጣሽ። በዚህ መበሻ ነጠላ እንደውም አለብስም። እሺ ተቀጣ። አትልበስ። ተቀጣ። አንብብ። ምን ስለሆንክ ነው? 20 ዓመት ፓስተር ነው። 20 ዓመት ሙሉ ቸርች እያገለገለበት ከነምዕመኖቹ ወደ ኦርቶዶክስ ተቀላቀለ ያላችሁ ለምንድን ነው? እኔ ምን አይነት ካራክተር እንዳለኝ በፊት የነበረኝ ካራክተርና አሁን ያለኝ ካራክተር አንድ ነው። አያችሁ ይኸውላችሁ ስትጠመቁ ቅባ ቅዱስ ሲኖራችሁ ስጋ ወደሙ ስትወስዱ ኢሚዲየትሊ ማለት ነው ውስጣችሁ ሰላም ይገባል። ንግግራችሁ ያማረ ይሆናል። በጌታ በኢየሱስ ስም አንተ ላይ ያለውን ወደዛ ወደዚህ የሚያደርግ የትኛውንም አጋንንታዊ ኃይል በኢየሱስ ስም ሰብሬዋለሁ። ይሰበር። አንዴዚ የሚያደርግ ሰላምሽ ይብዛ። ሂድ በኢየሱስ ስም ከላዩ ላይ ሂድ። ከላዩ ተበተኑ። የከበባችሁ ሂዱ ከላዩ ላይ ከበባዎቹ የከበባችሁት በሙሉ ሄዱ። አችልም ፕሬዘንሱ መጥቷል። አሁን አችልም ልትቋቋመው ማትችለው መንፈስ አለ። ሶፊ እያነበብ 20 ዓመት 20 ቀን አጠቃላይ ነገርኩህ። አጠቃላይ ይኸውልህ 4000 አዳም ጋይስ እንኳን 20 ዓመት ሞልቶ በአጠቃላይ አንተ ከተወለድክ እስከ ዛሬ ድረስ ስለ ወንጌል ያወራበት ቀን 20 ቀን አይሞላም። እንኳን 20 ዓመት ከየት መጥቶ ነው? 20 ዓመት ሙሉ ፓስተር የነበረ ወደ ወንጌላውያን የነበረ ከነ ምዕመኖቹ መጣ ብላችሁ ከየት የመጣ? በእርግጥ ያከበርኩት ነገር አንተ ራስ እንደዚህ አፍህን ያስክ ኧረ እኔ አይደለሁም የሚል ማለት ባትናገርም አክብሬ ያለው እሱ ጋር አክብሬ ያለው ከየት የመጣ አያችሁ? የተዋህዶ ከየት የመጣ ወደ ተዋህዶ ስትገባ ወደ እውነት በረቱ ስትገባ ጌታ በኢየሱስ ክርስቶስ አንበሮ ነው።
እረኛው የትኛውም አይነት ኃይል በኢየሱስ ስም ወይኔ ጌታ ተጫወቱበት። ሂድ ከላዩ ላይ በጌታ ይህንን በኢየሱስ ስም ከላዩ ላይ ጌታን ተጫወቱበት። በኢየሱስ ስም ከላዩ ላይ ዮኒ ማኛም እንደዚህ ነው የሚሆነው። ጠብቁት። መጸለይ ይጀምራል። ታያላችሁ። እንደ ፊርዖን መጸለይ ይጀምራል። ዮኒ ማኛ ሳምንት ምናምን አይቆይም። ትንቢት ምናምን ይጀምራል። የጌታ መንፈስ ይናገረኛል። ትዳር ፈተሻል ይላል። ትንቢት ይጀምራል። ዝም በላ እዛ ጋር እሱ ጋር እኔ ጋር እንዳታነሳስሙ አይመለከትም። እኔ አሁን እየተናገርኩ ያለሁት በአንተ ላይ የሚሰራ የትኛውም መናፍስታዊ ኃይል በጌታ እንደገና በመመለስ ኃይሉን ሽባ አድርገዋል። ወደ አባቴ እንዴት ደስ እንደሚለኝ ወይኔ ሶፊያ አባቴ ሂድ በኢየሱስ ስም ከላዩ ላይ ሂድ በኢየሱስ ስም ከላዩ ላይ ባላንድ ሺህ ሂድ በኢየሱስ ስም ከላዩ ላይ ጋይስ አንድ ሺህ ሂድ በኢየሱስ ስም ከላዩ ላይ አንድ ሺህ ሂድ። የማትችለው ኃይል በአንተ ላይ ይሆናል። የማትችለው ሶፊዬ አንብበው፣ ተሸንፈሃል። አንብበው። እሺ እንደውም ቅጣቱን አነባለሁ። ቆይ ከቁጥር 20 ቅጣቱን አነባለሁ። እኔ ቀነስኩልህ። ከቁጥር 20 እስከ 45 ያሉን አንብብ። እነሆም በጊዜው የሚፈጸመውን ቃሌን ስላላመን ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። ሕዝቡም ዘካርያስን ይጠብቁት ነበር። በቤተ መቅደስ ውስጥ ስለዘገየ ይደነቁ ነበረ። በወጣም ጊዜ ሊነግራቸው አልቻለም። በቤተ መቅደስ ራእይ እንዳየ አስተዋሉ። እርሱም ይጠቅሳቸው ነበር። ድዳም ሆኖ ኖረ። የማገልገሉም ወራት ሲፈጸም ወደ ቤቱ ሄደ። ከዚህም ወራት በኋላ ሚስቱ ኤልሳቤጥ ጸነሰች። ነቀፌታዬን ከሰው መካከል ያስወግድልኝ ዘንድ ጌታ በተመለከተ ወራት እንዲህ አድርጎልኛል ስትል ራሷን 5 ወር ሰወረች። በጌታ በኢየሱስ ክርስቶስም በዚህ አጋጣሚ በየትኛውም አይነት ሁኔታ ከፊታችሁ ከመጠሪያ ስማችሁ ፊት የተቀመጠ ነቀፌታዎችን በጌታ በኢየሱስ ክርስቶስም የሚነቅል የእግዚአብሔር ኃይል ያገኛችሁ። በኢየሱስም ነቀፌታችሁን የሚያስወግድ የእግዚአብሔር ኃይል ያገኛችሁ። በኢየሱስ ክርስቶስም የእግዚአብሔር ኃይል ያገኛችሁ። ቁጥር 26 በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ በኢየሱስ መልእክት የያዘ መልአክ ከእግዚአብሔር መልእክት የያዘ ዝም ብለህ አንብብ። ወይኔ አባት፣ ወይኔ ጌታ፣ ወይኔ አባት፣ ወይኔ አረ እንዳንሸንፍ ጋይስ፣ እሺ እንዳንሸንፍ። በተአምር የሚፈልገውን ነገር ማድረግ የለብኝም። እስክሪኑ እንዳሰብረው በእናትህ የሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። ድንግሊቱ ለዚህ እኮ ነው መላእክት ከእግዚአብሔር ዘንድ ወደ አንተ ይላካሉ እንጂ ከአንተ ወደ እግዚአብሔር ዘንድ አይላኩም። ብራዘር ዛሬ ማታ ተኝተህ ቢሆን ቁጭ ብለህ ባለበት በየትኛውም አይነት ሁኔታ ወይኔ ባለማዕተቦች ደስ ይበላችሁ። ባለማዕተቦች ደስ ይበላችሁ። አባት ይሄን ማዕተብ ስታደርግ ትረጋጋለህ። ብራዘር እንደዚህ አለ። ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱን ስም ማርያም ነበር። ይኸውላችሁ ዮሴፍና ማርያም ኢየሱስ 40
እንዳልሸነፍ በጌታሽ እንዳልሸነፍ እኔ ሲያነበብ ብቻ ነው የምከፍተው። አንድ ለባዶ አሸንፍ ያለው እረፍ፣ ዝም በል። ከዛ እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻል፣ አትፍሪ። እነሆም ትጸንሻለች፣ ወንድ ልጅም ትወልጃለች፣ ስሙን ኢየሱስ ትይዋለች። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤት ላይም ለዘላለም ይነግሳል፣ ለመንግስቱ መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩን መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልብሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች፣ ለእርሷ መካን ትባል ለነበረች ይህ 6ኛ ወር ነውና እግዚአብሔር የሚሳነው ነገር የለምና። ማርያም እነሆ የጌታ ባሪያ እንደ ቃል ይሁንልኝ አለች። መልአኩ ከእርሷ ጋር ሄደ። ማርያምን በዚያ ወራት ተነስታ ወደ ተራራማ አገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስም ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማፀኗ ውስጥ ዘለለ። በኤልሳቤጥ መንፈስ ቅዱስ ሞላባት። በታላቅ ድምፅ ጮሃ እንዲህ አለች፣ አንቺ ሴት ከሴቶች መካከል የተባረክሽ የማፀንሽ ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማፀኔ በደስታ ዘሏልና ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ማርያም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና፣ ስሙን ምሕረቱን ለሚፈሩት እስከ ትውልድ ይኖራል። በክንዱ ኃይል አድርጓልና፣ ትዕቢተኞችን በልባቸው ሐሰት በትኗል። ገዢዎችን ከዙፋናቸው ወርዷል፣ ትሑታንንም ከፍ አድርጓል። የተራቡትንም በበጎ ነገር አጥግቧል። ባለጠጎችን ባዶ እጃቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረት ትዝ እያለው እስራኤልን ብላቴናውን ረድቷል ይላል። ሃሌሉያ ብሎ ነው የምቀጠው። 3000 አስገቡኝ። አሁን እኔ ነኝ አሁን የማሸንፈው። ለምን ረቢዩት ያደረከኝ? መቼ ለምን ረቢዩት የምታደርገኝ? እያዳመጥኩ እኮ እኔ ቀጥቼ የለ እንዴ? እኔ እኮ ነው የቀጣው። እኔ ቀጣሁት እኮ እያነበብክ ያለ። ለምን ታደርገኛለህ? እኔ የቀጣው እኔ 3000 አስገቡኝ ጋይስ። 3000 አንድ እኩል እንድንሆን አንድ እኩል እንድንሆን 3000 ልግባና ከፋርኩኝ። አንዴ የመጨረሻው 3000 ጋይስ ጊፍት ያላችሁ ሰዎች 3000 አራ ባለ 1000 የሚሰጠኝ ካሞን ከባባድ 3 ጥያቄዎች እጠይቃለሁ። ባለ 1000 የሚሰጠኝ 1000 ቀለጠ። ስቲል አንድ ለባዶ ሆነ። አንድ እኩል አንድ ለባዶ አንድ ባዶ ቶቢ አንድ ባዶ። አንድ ጥያቄ ልጠይቅህ እስኪ ረጋ ብለህ መልስልኝ። አንድ ጥያቄ ልጠይቅህና ረጋ ብለህ መልስልኝ። ኦርቶዶክስ እንዳትሆን ምን ይከለክላል? ቅድም እኮ ነገር ያለው እኔ ኦርቶዶክስም አልሆንም ፕሮቴስታንትም አይደለሁም። ገባኝ። እንደዛ ከሆነ ክርስቲያን ነኝ። ሮሜ አንድ አዳምጠኝ። አሁን ሁለት ደብል ስለሆነ ነው ጋሽ። ሮሜ 10 ላይ ሰው በልቡ አምኖ በአፉ ከመሰከረ ይድናል ይላል አይደል? አንተ እንደዚህ የምትመሰክርለትና ህብረት እንዲያደርግ ያ ሰውዬ ህብረት እንዲያደርግ እንዴት ትመክረዋለህ? ሚዩት አታርግ፣ ደምሮ ሚዩት አታርግ። አንተ ጋር ወዳጆች አሉ እየሰማሁ ነው። ዝም በላቸው እነዚህ፣ ዝም በላቸው። ጴንጤ ምስኪን ነው፣ ማቃጠል ይዟል። እሺ ቀጥል። አሁን የት ህብረት እንዲያደርጉ ተመክራቸዋለህ አንተ? በዚህ ስልክ ካሁን በኋላ ያለ እሺ አንተ መሰከርክላቸው። የት ነው ህብረት የሚያደርጉት? ሜዳ ላይ ክርስቲያኖች ጋር፣ ወንጌል አማኞች ጋር እኮ መጽሐፍ ቅዱስ ለምሳሌ ከመጽሐፍ ቅዱስ ዮሐንስ ትሪፕል ነው። አንዴ 3000 ያስገቡ ለነባዶ አሸንፈዋል። ትሪፕል ነው። ዮሐንስ ወንጌል የዮሐንስ ራዕይ ምዕራፍ 1:7 ላይ ተቆነ ለሰባቱ አብያተ ክርስቲያናት መልአኩ ሲያዘው ለሰባቱ አብያተ ክርስቲያናት ይህን ደብዳቤ ይዘህ ሂድ እያለ ይነግረዋል። እነዛ ሰባቱ አብያተ ክርስቲያናት ምን ያሉበት ክርስቲያኖች አይሉ አላሉ። ለነዛ 7 ክርስቲያኖች አይደለም ያለው
አብያተ ክርስቲያን ነው ያለው። ስለዚህ አብያተ ክርስቲያን ማለት የክርስቲያኖች ምን ማለት መሰባሰቢያ ነው። ስለዚህ አንተ የት ነው የክርስቲያኖች መሰባሰቢያ ያለ? አንተ እኮ እየነገርኩ ነው። የወንጌል አማኞች አብያተ ክርስቲያናት እኮ በየትኛው ዲኖሚኔሽን የታቀፍከው? የወንጌል አማኞች እኮ በየትኛው ዲኖሚኔሽን? አሁን ወንጌል አማኞች ላይ እኮ የወንጌል አማኞች ካውንስል ውስጥ ማለት ነው የተለያየ ዲኖሚኔሽን ያላቸው አስተምህሮቶች አሉ። ሰው መንፈስ ነው የሚሉ አሉ። ገባ? ኢየሱስ ክርስቶስ የዓለም ቤዛ ነው አሉ። የህፃናት ጥምቀት የሚያምኑ አሉ። የህፃናት ጥምቀትን የማያምኑ አሉ። ገባ? አንዴ ትሪፕል ነው እኔ ጋር ፕሊዝ 3 እጥፍ ስለሆነ 1000 ጊፍት ያለው ሰው 1000 ያለው 1000 ካረገ 3000 ነው የሚመጣው። 3000 9000 ስለሚመጣ 2-2 እናሸንፈውና አሰቃየዋለሁ። የምጠይቀው ጥያቄ አለ። አንደኛ ነገር 20 ዓመት የት ፓስተር እንደነበረ መረጃ ይሰጠኛል። ለ20 ዓመት የት ፓስተር እንደነበረ መረጃ ያመጣል። ሁለተኛ የወንጌል አማኞች ኦፊሻል ይቅርታ ይጠይቃል። ተቀጥል 1000 ከሰጣችሁኝ እኮ በቃ ሞላ። ባለ 1000 ከሰጣችሁ ፖይንት ነው። የታለ አንድ እኔን አሁን 3000 አስገቡኝና ሂዱበት። ታብታብ ሁላችሁም ታብታብ ካደረጋችሁ 3000 ይገባል። እሺ ግሎቭ አስቀምጡ። ምንድን ነው ግሎቭ አስቀምጡ? የት ነው እስቲ ለ20 ዓመት መጀመሪያ ዓመት ፓስተር ነበርክ ወይ ቸርች ነው? የጠየኩትን መልስልኝ። መጀመሪያ ለምን ወደ ኦርቶዶክስ አትቀላቀልም እያልኩ እየጠየኩ ነው። ምንድን ነው የሚከለክል? የትኛው አስተምሮ ነው የሚከለክል? እኔ ወደ ክርስቲያኖች ተቀላቀልኩ። እኔን እሺ አንተ እንዳልከ ኦርቶዶክስ በሚለው ልጠይቅና እኔ ኦርቶዶክስ ቤተክርስቲያን የማልቀላቀልበትን ምክንያት ልንገርህ። ኦርቶዶክስ ቤተክርስቲያን የማልቀላቀልበትን ምክንያት የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ብላ የምታምን ከሆነ እቀላቀላለሁ። ታምናለች። የኢየሱስ ክርስቶስ የመስቀሉ ስራ ላይ የማይቀላቀል ከሆነ እቀላቀላለሁ። ምንም አይቀላቀል። መዳን በኢየሱስ ክርስቶስ ብቻ እንደሆነ ካመነች እቀላቀላለሁ። ታምናለች። ሌላ አዳኝ የለም። ከኢየሱስ ክርስቶስ ውጭ የዘላለምን ሕይወት የሚያሰጥ ሌላ አዳኝ የለም። ሶፊዬ የለም። እሺ እና ወደ ተዋህዶ አብረን ሆነን እናገልግል። አንድ ላይ ሆነን እናገልግል። ብዙዎችን እንናጠቅ። እንዴ ናይስ ጉድ አንደኛ ናቸው። አሁን ቀጥሎ ካሸነፍኩት ማን ነው? ቀጥሎ ካሸነፍኩት እቀጠዋለሁ። አሁን 2-2 ያው ተቀጣ። አሁን አንድ እኩል ሆነን አሁን እሺ፣ እንዳረሳ አንድ እኩል ላይ እንዳረሳ አንድ እኩል ሆነን እሺ። ስለዚህ አሁን ያልከው ጥያቄ ተመለሰልህ። እሺ፣ አሁን ያልከው ጥያቄ ተመለሰልህ። ወደዚህ ቤተክርስቲያን ለምን አትቀላቀልም? ይህንን ትመልስልኛለህ። መጀመሪያ መልስልኛ። ወደዚህ ቤተክርስቲያን ብርሃንሽ ወጥቷልና የእግዚአብሔር እኮ ቆልጥ። ይሄንን ከመለስክልኝ እመለሳለሁ። ይሄንን ከመለስክልኝ ብርሃንሽ ወጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሽና አብሪ። እነሆ ጨለማ ምድርን፣ ድቅድቅ ጨለማ አሕዛብን ይሸፍናል። ነገር ግን በአንቺ ላይ እግዚአብሔር ይወጣል፣ ክብሩም በአንቺ ላይ ይታያል። አሕዛብ ወደ ብርሃንሽ፣ ነገስታትም ወደ መውጫሽ ጸዳል ይመጣሉ። ዓይኖችሽን አንስተሽ በዙሪያሽ ተመልከቺ። እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። ወንዶች ልጆችሽ ከሩቅ ይመጣሉ፣ ሴቶች ልጆችሽ በጫንቃ ላይ ይሸከሟቸዋል። በዚያን ጊዜ የባህሩ በረከት ወደ አንቺ ስለሚመለስ፣ የአሕዛብ ብልጥግና ወደ አንቺ ስለሚመጣ አይተሽ ደስ ይልሻል፣ ልብሽም ይደነቃል ይሰፋማል። የግመሎች ብዛት የምድያምና የጌፌር ግመሎች ይሸፍኑሻል። ሁሉ ከሳባ ይመጣሉ፣ ወርቅንና ዕጣንን ያመጣሉ፣ የእግዚአብሔርን ምስጋና ያወራሉ። የቄዳር መንጎች ሁሉ ወደ አንቺ ይሰበስባሉ። የነቢያቱ ማውራ በበጎች ያገለግሉሻል። እኔን ደስ ሊያሰኙ በመሰዊያዬ ላይ ይወጣሉ። የክብሬንም ቤት አከብራለሁ። እርግቦች ወደ ቤታቸው እንደሚበሩ እነዚህ እንደ ደመና የሚበሩ እነማን ናቸው? እነሆ አክብሮሻልና ለአምላክሽ ለእግዚአብሔር ስምና ለእስራኤል ቅዱስ ልጆችሽን ከሩቅ ከእነርሱ ጋር
ብራቸውና ወርቃቸውን ያመጡ ዘንድ ደሴቶች የተርሴስ መርከቦች አስቀድሞ ይጠባበቁኛል። በቁጣዬ ቀስፌ በፍቅሬ ምሬያሻለሁና መጻተኞች ቅጥርሽን ይሰራሉ፣ ነገስታቶችም ያገለግሉሻል። በሮችሽ ሁሉ ጊዜ ይከፈታሉ። ሰዎች የአሕዛብን ብልጥግና የተማረኩትን ነገስታቶችን ወደ አንቺ ያመጡ ዘንድ ሌሊትና ቀን አይዘጉም። ለአንቺ የማይገዛ ሕዝብና መንግስት ይጠፋል። እነዚያ አሕዛብ ፈጽሞ ይጠፋሉ። የመቅደሴን ስፍራ ያስጌጥ ዘንድ የሊባኖስ ክብር ጥዱና አስታው ባርነሰቱም ወደ አንቺ ይመጣሉ። የእግሬንም ስፍራ አከብራለሁ። የአስጨናቂዎች ልጆች አንገታቸውን ደፍተው ወደ አንቺ ይመጣል። የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ። የእግዚአብሔር ከተማ የእስራኤል ቅዱስ የሆንሽ ጽዮን ይሉሻል። ምን ይላል? የአስጨናቂዎች ልጆች አንገታቸውን ደፍተው ወደ አንቺ ይመጣሉ፣ የናቁሽ ሁሉ ወደ እግሮች ጫማ ይሰግዳሉ ይላል። ይሄ ለድንግል ማርያም የተጻፈ ነው። ማን ያለ ነው ወይ ነው ጥያቄ ነው። ማን ነው ያለ? ነው ወይ? ማን ነው ያለ? ለምን እንደዚህ ትጠይቀኛለህ? እኔ ማን ነው ያለ? ማንም አላለኝም። የኔን መረዳት ስለዚህ ማንም ካላለ የተጻፈው ማንም አላለ እኮ ማንም አላለማ። ጥያቄ ነው። አየህ ትፈራለህ ወይ? ማንም አላለ። ትፈራለህ። ያው በቃ ተያዝ። ማንም አላለ። እሺ ኦርቶዶክሳውያን ይላሉ። ኦርቶዶክሳውያን ምን ይላሉ? ይሄው መናፍቆች አንተን ራሱ ያሉበት ሁሉ ወደ ግብጽ ይሄን ክፍል የኢሳይያስ መጽሐፍ ምዕራፍ 60 ከቁጥር 14 ጀምሮ ያነበብከውን ማስረጃ አምጣሳይ እንጂ ማስረጃ ቤተክርስቲያኒቷ ይህንን ክፍል እሺ፣ ለማን ነው? በቃ ምንም ማስረጃ ለማን ነው? ለማን ነው? ፓስተርን ጠይቀው። ለማን ነው? ፓስተርን ጠይቀው። እንግዲህ አሁን አየህ ሀብተወልድ፣ ለማን ነው ይሄ እኮ ነገር እየጠየቅኩ ነው። ገባ? አንተ አሁን ብነግርህ ለምሳሌ ለማን ነው? ለማን ነው? አዳምጠኝ። አሁን ምሳሌያዊ አነጋገር እሺ በቃ አንተ ዝም በል። ኮሜንት ላይ ኦርቶዶክሳውያን በደምረው በኩልም በኔ በኩልም ያላችሁ ኦርቶዶክሳውያን ይህ የናቁሽ ሁሉ ወደ እግሮች ጫማ ይሰግዳሉ የተባለ የተጻፈው ለማን ነው? ኢሳይያስ 60 ቁጥር 14 ጀምሮ። ዝም በል። ምን አገባ? ዝም በል። ለማን ነው? ይሄው ለድንግል ለእመቤታችን ይላል። ይኸው እንዳለ ለቅድስት ቴንኪ ኦርቶዶክሳውያን አመሰግናለሁ። ደምረው ይህን አያውቀውም ወይ ደግሞ ገና ይሄ የፕሮቴስታንቱ አስተምሮ ከደሙ አልተላቀቀም። የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ የተባለው ለማን ነው? ይኸው ለድንግል። ይኸው ቴንኪ ኦርቶዶክሳውያን አመሰግናለሁ። ኦርቶዶክሳውያን አመሰግናለሁ። ለምን ፈራ አንተ? ለምን ፈራ? 3000 አስገቡኝ በጌታ አንዴ ልቅጣው። ለምን ፈራ? ለምን ፈራ? ሚዩት እያረከኝ ነው አይደል? ይሄ አልተገለጠልኝም። እኔ ነኝ ሰውየው። አየህ፣ ሰውየው እኔ ነኝ። 3000 አስገቡ ጋይስ። 3000 አየህ ማን እንደሆንኩ። 3000 አልተገለጠልኝም አለ አገልጋይ ደምረው። የኢሳይያስ ወንጌል ምዕራፍ 60 ቁጥር 14 ጀምሮ አላቅም አለ። ለምን መሰለህ አሁን እዚህ አንተ ለምን መቆየት የተፈለከው? እዚህ ክፍል ላይ ለምን መቆየት የተፈለከው? ምን ፈልገህ ነው የምጠይቀኝ? ምን ፈልገህ ነው? ምንም በቃ እኔ ማወቅ ፈልጌ ነው። ምንድን አሁን እዚህ ክፍል ላይ አንተ ለድንግል ማርያም ቢሰጥ ሀብተወልድ አዳምጠኛ። አሁን ለአንተ ለህይወት ምን የሚጠቅም ጥቅም እዚህ ጋር አሁን ለድንግል ማርያም ቢሰጥም ባይሰጥም ምን የሚጠቅም ጥቅም ንገረኝ እስኪ። ምን የሚጠቅመን ጥቅም ንገረኝ እስኪ። እሺ ትሪፕል ነው እኔ ጋር ፕሊዝ። ትልቅ ጊፍት ያለው ሰው አንዴ ማሸነፍ ስላለብኝ አንድ ለባዶ አንድ ኩልን ትልቅ ጊፍት ያለው ሰው ቴንክ ዩ ቨሪ ማች። ትሪፕል ስለሆነ 3 ስለሆነ አንዴ 1000 ቢሰጥ
እንግዲህ አገልጋይ ደምረው ወይም የአሁኑ ሀብተ ወልድ አልተገለጠልኝም አለ። የኢሳይያስ መጽሐፍ ምዕራፍ 60 ቁጥር 14 ጀምሮ ያለው ቃል አላቀውም፣ አልተገለጠልኝም፣ አልበራልኝም አለ። በጣም ያሳዝናል። እስቲ አንድ ጊዜ በእኔም በኩል በአገልጋይ በሀብተ ወልድ በኩልም ይገለጥልህ እያላችሁ ጻፉለት። አልተገለጠልኝም ሰው ካለ ቅን ነው ማለት ነው። አንድ ሰው ይገለጥልህ፣ እግዚአብሔር ይግለጥልህ በሉት። መንፈስ ቅዱስ ያብራልህ። ሚዩት አድርገኛል፣ ሚዩት አድርጎኛል። አረ እየሰማሁ ነው። አረዳድ ምንድነው የምታወራው? ሚዩት ምናምን ለምትላል። ሚዩት አድርጎኛል። ይኸው እየመለስኩልህ አይደል? አንተ ፈርተኛ እንዴ? አይደል? አንተ ፈርተኛል እንጂ በቃ ይገለጥልህ በሉት፣ ይገለጥልህ በሉት። ከታች ጻፉ መደዳውን ይገለጥልህ። ኦርቶዶክሳውያን ብትሆኑ ይገለጥልህ በሉት፣ ይገለጥልህ በሉት፣ ይገለጥልህ በሉት። የኢሳይያስ መጽሐፍ ምዕራፍ 60 ቁጥር 14 ላይ የአስጨናቂዎች ልጆች አንገታቸውን ደፍተው ወደ አንቺ ይመጣሉ፣ የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ። የእግዚአብሔር ከተማ የእስራኤል ቅዱስ ሲሆን ጽዮን ይሉሻል። ይገለጥልህ ደምዬ፣ ይገለጥልህ በሉት፣ ይገለጥልህ መንፈስ ቅዱስ ይግለጥልህ በሉት። እንግዲህ 20 ዓመት ፓስተር ነው እንግዲህ አገልጋይ ደግሞ ለ20 ዓመት 10 አይ ሶፊ፣ አሁን ይኸውልህ ምን አለ መሰለህ፣ አሁን ይሄ 20 ዓመት የተባለው ነገር አታጮ መልስ ተሰጥቶበታል። ሚዲያ ላይ ተለቋል። ገባ? ሚዲያ ላይ ተለቋል አሉ እና ጀስት 20 ዓመት የተባለው ሚስ አንደርስታንዲንግ ነው እንጂ ገባ? ሌላ ምንም ነገር የለም። ደግሞ ሁሉም ኦርቶዶክሳዊ አሁን አንተንም ቢሆን ፓስተር ነው የሚሉት። ገባ? የሆነ ጴንጤ ሲያዩ ፓስተር ነው የሚሉት። ከልምድ አኳያ ፓስተር ነው የሚባል። ይሄ ምንም ይናክል እዚህ ግባ የሚባል ነገር አይደለም የሚመጣው ማለት። እሺ አይ የሚገባማ ነገር ነው። ደግሞ 20 ዓመት ፓስተር መሆን ብቻ አለ። ቸርች ተክሎ ከነ ምዕመኖቹ መጣ ነው ያሉት። በዛ አውደ ምሕረቱ ላይ የነበሩት አባት እንኳን አሉ። እውነታቸው ነው። ገና ብዙ ሚሊዮን እንዳለ 40 ሚሊዮኑ ላመጣ 40 ሚሊዮኑ ሊመጣ አይደል ብራዘር? የት ወደ ኦርቶዶክስ ሊመጣ ተነሳ። ልቡ እኮ ተነሳ። በቃ ይኸው ጴንጤ ሲባል ኃጢአተኛ የማይቀበል ገንዘብ ያለውን የሚቀበል አየህ። ስለዚህ እንዳለ 40 ሚሊዮን ወደ ኦርቶዶክስ መምጣቱ አይቀርም። ግድ ነው። ለመሰለ 2025 ሙሉ ማለት ነው። ምነግርህ ሙሉ ምን ይሆናል? ኦርቶዶክስ ይሆናል። ሁሉም በስላሴ የሚያምን እንዳለ ማለት ነው ወደ ኦርቶዶክስ ይቀላቀላል። 3000 ያስገቡኛ በእናታቸው። አንድ እኩል ባሸንፈው አሪፍ ነበር። ታብታብ አድርጉት እስኪ። እኔ ጋር አላችሁ ይሆን ሰው ምንድን ነው? ስለዚህ አንተ ጴንጤ ካልሆንክ ፕሮቴስታንት ካልሆንክ ለምንድን ነው ፕሮቴስታንት ወክለህ የምትጸልየው? አለው ወይስ ምንድን ነው? እስካሁን አንድ እኩል ነን እኮ። አንድ ይህን ጨዋታ ብንሸናነፍ አሪፍ ነበር። በቃ እኮ ይህን እንሸናንፋለን። ስማ እንደዚህ በልልኝ እሺ። ድንግል ማርያም ለዘላለም ሕይወት ትማልዳለች በል እስኪ። ድንግል ማርያም ስለ ዘላለም ሕይወት ትማልዳለች በል። አትማልድ። የድንግል ማርያም ልመናዋ እግዚአብሔር ሰዎችን ምን እንዲል ነው? እንዲምርላት ነው። ገባ? ልክ እንደ ኢየሱስ አይነት ነገር አለ የድንግል ማርያም። ይሄ ትርክ እኮ ነው። አየህ፣ ቤተክርስቲያኒቷ የማታምነውን ነገር ታምናለች ብላችሁ የምታወሩ። ጥያቄን የጠየኩ መልስልኝ እስቲ። ድንግል ማርያም ሰው ድንግል ማርያምን አምኖ የዘላለም ሕይወት ያገኛል በል። ሰው ድንግል ማርያምን አምኖ የዘላለም ሕይወት አያገኝም።
አትደንግጥ። እውነት ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። እኔ በጣም ብዙ ነገር ነው የምገልጥላችሁ። በጣም ብዙ ነገር። ያ እንዳልክ የሚባለው አላየም? ፈለገ አትናቴዎስ ዲያቆን ፈለገ ሲመለስለት እንዲህ አለ እውነት ሲመለስላችሁ አዲስ የሆነበት ኦርቶዶክሳውያን አለ ዲያቆን ፈለገ። እኛ ኦርቶዶክሳውያን እኛ ኦርቶዶክሳውያን የምናምነው ኢየሱስ ክርስቶስን በማመን ነው እንጂ በስራ አይደለም ሲለው እንዲህ አላለም። እንዲህ አለ። ግን እምነታችንን በስራ እናስፈጽማለን ሲል ግን እንዳልክ እንወዳለን። በሌላ አካውንት እንደምታየኝ አምናለሁ። እንወዳለን። በነገራችን ላይ ማለት ነው ጋይስ፣ በነገራችን ላይ ዘማሪ ፓስተር ተረፈ ነው ማን ነው? ከኦርቶዶክስ የወጣው ዘማሪ ማን ነበረ? ደምረው ምናምን ያለው ስሜን የጠቀሰው ሰውዬ ማን ነበረ? ዘማሪ ፓስተር እኔ ጋር አትበላም። እኔ ጋር ዘማሪ ፓስተር ስማኝ፣ ዘማሪ ፓስተር ለነሱ ለብቻ ያስተላልፍላቸው። ኦርቶዶክስ ተዋሕዶ አስተምሮ የሰው ስም አትጥራ እኔ ጋር አንተ ጋር የሰው ስም አትጥራ እኔ ጋር እኔ ማስታወቂያ እየሰራው ነው። ፓስተር ትዝታው ሳሙኤል በኢትዮጵያ ኦርቶዶክስ አስተምሮ በመጽሐፍ ቅዱስ ከኔ ጋር ዲቤት ከፈለግና ስሜን ስለጠራ ነው የጋበዝኩ። ወድሃለሁ እኮ ለራሱ መልስለት። እኔ ደግሞ እኔ እንዳልክንም ቢሆን ፓስተር ትዝታውን ቢሆን በጣም መወዳቸው የማከብራቸው መንፈስ ቅዱስ የሚጠቀምባቸው እግዚአብሔርን የሚያገለግሉ አገልጋዮች እንደሆኑ አምናለሁ። በጸጋቸው የምጠቀማለሁ፣ ባረካለሁ። በጣም ነው ወይኔ 3,000 ከሞን 700 ነው የቀረኝ። ከዛ አሸንፈዋለሁ 700 ነው የቀረኝ። አዳምጥ። እንደዚህ በልሽ ደምረው በጻድቃን በሰማዕታት በድንግል ማርያም አማላጅነትና በመላእክታን ተራዳይነት ሰው የዘላለም ሕይወትን ማግኘት ይችላል። የዘላለም ሕይወት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰው የዘላለም ሕይወት የሚያገኘው በኢየሱስ ክርስቶስ በመስቀል ላይ በተሰራ ስራ ብቻ ነው ብራዘር። ከዛ ውጭ ግን በሰማዕታት በጻድቃን በድንግል ማርያም ነው ሰዎች እግዚአብሔር ምሕረት እንዲያደርጉላቸው ይማልዳሉ፣ ይለምናሉ፣ ዕለት ዕለት ይለምናሉ። አለቀ። የዘላለም ሕይወት ግን የሚገኘው ክርስቶስ ፔሬድ። ወይኔ 200 ነው የቀረኝ። ከሞን 100 ነው የቀረኝ። አንድ ኮፍያ ትሸነፋለህ። አሁን ብራዘር ትሸነፋለህ። አንድ ኮፍያ የስ ተሸነፍ። 2-1 ችግር የለም። ተሸንፌያለሁ። አምኛለሁ እኮ በቃ። አሁን ደግሞ አምኛለሁ። አሁን ደግሞ እኔ የምልህን ትላለህ። ታስመርጠኛለህ 3። እሺ ኦኬ። ኧረ ታብታብ አድርጉት እኔ ጋር። አዎ በነገራችን ላይ ፋሚሊ፣ በነገራችን ላይ አያችሁ በውሸት እሺ፣ ተሸንፋል። መጀመሪያ ይኸውልህ ዘምር፣ ሰላም ዘምር። እሺ ሁለተኛ እሺ፣ አሁን ቅድም ምን ስትል ነበረ? ከእግዚአብሔር ዘንድ ተልከው ነው መላእክቶች የሚመጡት ብላል አለ። ትንቢተ ዘካርያስ ምዕራፍ 1 ከቁጥር 1 እስከ 14 ታነባል። ከዛ በኋላ መልአክ ማልኮት ነው ለመማለድ የመጣው። ሶስተኛማ እኔም መዝሙር ከፍትላለሁ ነጠላ ለብሰ፣ እኔም መዝሙር ከፍትላለሁ ነጠላ ለብሰ ታሸበሽባለህ። ስታነብ ስማኝ፣ ስታነብ ቀስ ብለህ የምታነበው ረጋ ብለህ ሰው እንዲሰማው ነው። ረጋ ብለህ
እሺ ትንቢተ ዘካርያስ ቀስ ብለህ ረጋ ብለህ ትንቢተ ዘካርያስ ስንት ፈለክ? ምዕራፍ 1 እሺ ምዕራፍ 4 ነው የፈለከው? ምዕራፍ 1 በዚህ አጋጣሚ ወንድማችን ፓስተር ትዝታው በጣም የተባረክ የምንወድ እግዚአብሔር ዘመንን ይባርክ። በአንተ ብዙዎች ወደ እግዚአብሔር መንግስት እየፈለሱ ስለሆነ እየሰራ ያለው ስራ በጣም አንብብ እንጂ እንዴ! አንብባ። እየጠበቅኩ እኮ ነው። ባሮኬ ቬነስ ብሮስ አንብብ። እየጠበቅኩ ነው እኮ አሜን። ትንቢተ ዘካርያስ ምዕራፍ 1 ከቁጥር 1 እስከ 14 አንብብ። እስከ 14 ቀስ ብለህ በጌታ በኢየሱስ አነባለሁ። በዳሪዮስ በሁለተኛው ዓመት በ8ኛው ወር የእግዚአብሔር ቃል ወደ በራክያ ልጅ ወደ ነቢዩ ወደ ዘካርያስ እንዲህ ሲል መጣ። እግዚአብሔር በአባቶች ላይ እጅግ ተቆጥቶ ነበርና፣ ስለዚህ እንዲህ በላቸው፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ወደ እኔ ተመለሱ ይላል የሰራዊት ጌታ እግዚአብሔር። ቀስ በል አትጩ። የእግዚአብሔር ቃል ስለሆነ አትፍጠን። ሰዎች እንዲሰሙት፣ ቢያንስ ሰዎች እንዲሰሙት ቀስ ብለህ አንብብ። እንደዚህ ብለህ አንብብ። ይኸውልህ ቀስ ብለህ ይኸውልህ እንደዚህ ብለህ በዳሪዮስ በሁለተኛው ዓመት በ8ኛው ወር የእግዚአብሔር ቃል ወደ አዶ ልጅ ወደ በራኩ ልጅ ወደ ነቢዩ ወደ ዘካርያስ እንዲህ ሲል መጣ። እግዚአብሔር በአባቶቻችሁ ላይ እጅግ ተቆጥቶ ነበር። ቀጥለዋል። አንተ ለምንድን የተቆጣው? ቀስ እያልክ አንብብ። ሶፊያ አንብብ። ጥሩ ነው። ዛሬ በነጠላ እዚያ ያላችሁ ፋሚሊዎቼ ማለት ነው። እዚያ ያላችሁ ፋሚሊዎቼ አይነ ልቦና የሚል መጽሐፍ በዲያቆን ዮሐንስ ጌታቸው የተጻፈ ባለፈው ስለ ስጋ እሺ፣ መጣ። እሺ፣ አንብብ ቀስ ብለህ። ቴንክ ዩ። ስለዚህ እንዲህ በላቸው፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ወደ እኔ ተመለሱ ይላል የሰራዊት ጌታ እግዚአብሔር፣ እኔም ወደ እናንተ መለሳለሁ ይላል የሰራዊት ጌታ እግዚአብሔር። የቀደሙ ነቢያት ለአባቶቻችሁ እንዲህ ብለው ሰብከዋል። ቀጥል። አሪፍ ነው። ቀስ ብለህ ቆንጆ ነው ያባል። ቴንክ ዩ። በእውነት አንተ የቀደሙ ነቢያት ለአባቶቻችሁ እንዲህ ብለው ሰብከዋል። የሰራዊት ጌታ እግዚአብሔር እንዲህ ይላል
የቀደሙ ነቢያት ለአባቶቻችን እንዲህ ብለው ሰብከዋል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ከክፉ መንገዳችሁ ክፉ ስራችሁ ተመለሱ። እነርሱ ግን አልሰሙም፣ እኔን አላደመጡም፣ እንደ እነርሱ አትሁኑ ይላል እግዚአብሔር። አባቶቻችሁ ወዴት ናቸው? ነቢያት ስለ ዘላለም በሕይወት እንዲኖር ለባሪያዎቹ ለነቢያት ያዘዝኳቸው ቃሎችና ስርዓቶች በአባቶች ላይ አልደረሱምን? እነርሱም ተመልሰው የሰራዊት ጌታ እግዚአብሔር መንገዳችን በስራችን መጠን ያደርግብን ዘንድ እንዳሰበ እንዲሁ አድርጎብናል አሉ። በዳርዮስ በሁለተኛው ዓመት በሳባት በሚባል 11ኛው ወር በ24ኛው ቀን እግዚአብሔር ቃል ወደ አዶ ልጅ ወደ በራኪው ልጅ ወደ ነቢዩ ዘካርያስ እንዲህ ሲል መጣ። እነሆም አንድ ሰው በመጋላ ፈረስ ተቀምጦ በሌሊት አየው። እርሱም በሸለቆ ውስጥ ባሉት በአድነሰት ዛፎች መካከል ቆሞ ነበረ። በስተኋላው መጋላና አመድ አምባ ላይም ፈረሶች ላይ ነበሩ። እኔም ጌታዬ ሆይ እነዚህ ምንድናቸው አልኩ። ከኔም ጋር ይነጋገር የነበረው መልአክ እነዚህ እንደሆኑ አሳያለሁ አለ። በባርነት ዛፎች መካከል ቆሞ የነበረው ሰው እነዚህ ምድር ላይ የመላለሱ ዘንድ እግዚአብሔር የላካቸው ናቸው ብሎ መለሰ። በባርነት ዛፎች መካከል ቆሞ የነበረው የእግዚአብሔር መልአክ በምድር ላይ ተመላለሰ፣ እነሆም ምድር ሁሉ ዝም ብላ አርፋ ተቀምጣለች ብሎ መለሰ። የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምና የይሁዳ ከተሞችን የማትምራቸው እስከ መቼ ነው አለ። እግዚአብሔርም መልሶ በእኔና ከእኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው። ስለዚህም ከእኔ ጋር ይነጋገር የነበረው መልአክ እንዲህ አለ፣ ስበክ እንዲህም በል፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ በታላቅ ቅናት በኢየሩሳሌም በጽዮን ቀንቻለሁ። እኔ ጥቂት ብቻ ተቆጥቼ ሳለሁ እነርሱ ክፋትን ስላላገዙ ባልተቸገሩ አሕዛብ ላይ እጅግ ተቆጥቻለሁ። ስለዚህ እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌም በምሕረት ተመልሻለሁ፣ ቤቱ ይሰራባታል፣ በኢየሩሳሌም ላይ ገመድ ይዘረጋባታል። የሰራዊት ጌታ እግዚአብሔር ደግሞ እንዲህ ስትል ስበክ፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ከተሞቼ ደግሞ በበጎ ነገር ይባረካሉ፣ እግዚአብሔርም ደግሞ ጽዮንን ያጽናናል፣ ኢየሩሳሌም ደግሞ ይመርቃል። የእግዚአብሔር መልአክ ማን ልኮት ነው ስለ ኢየሩሳሌም አትምራቸውም ብሎ የጠየቀው? ማላከው ሳይላክ የእግዚአብሔር መልአክ ሳይላክ በራሳቸው ፍቃድ መተው ስለ ሕዝብ ኃጢአት እግዚአብሔርን ይጠይቁታል። አይምሯችሁ አንዳንድ የተበላሸ አስተሳሰብ ያላችሁ ሰዎች፣ የመላእክትን አገልግሎት የማታውቁ ሰዎች ቢያንስ እኔ ልምራችሁ፣ ሜሮሎጂን አጥኑ፣ ነገረ መልአክን አጥኑ። መላእክቶች የራሳቸው ፍቃድ አላቸው። ብራዘር የራሳቸው ፍቃድ አላቸው። እሺ ይሄ መልአክ እግዚአብሔር ነው፣ ቴዎፋኒ ሆኖ ተገልጦ ነው። እዛው መልስ እየተመለሰላችሁ ቴዎፋኒ ሆኖ ተገልጦ በጌታ በኢየሱስ ክርስቶስ እንደኔ ካነበባችሁ ጥሩ መረዳት ላይ ትደርሳላችሁ። ሁሉን ነገር ከክፋት አድርጋችሁት፣ ሁሉን ነገር ከመጥፎ ነገር አድርጋችሁት እንዴት ይሆናል? በእውነት እንዴት ይሆናል? አሁን እቺ ቤዛ የተባለች ልንገር አስረግጬ ስላሴን ማለት ነው። ይኸውላችሁ ስላሴን እንድናውቅ ምክንያት የሆነች ይኸውልህ፣ በደንብ ነው የምነግርህ። ድንግል ማርያም ስላሴን እንድናውቅ ምክንያት የሆነች ናት። አይገርምም? ምክንያት ድንግል ማርያም ማለት ነው። ድንግል ማርያም የመጀመሪያ አዲስ ኪዳናዊት የመጀመሪያ ጸጋ የተሰጣት፣ ገባችሁ? ጸጋን የተሞላች የመጀመሪያ ማለት ነው። የመጀመሪያ አንድ ጥያቄ አገልጋይ ደምሮ አንድ ጥያቄ ልጠይቅህ። ኦርቶዶክሳውያን ግን ማርያም ስትል ይወዳሉ? ደስ ይላቸዋል? አቤት ምልህ እንትን ነው እናቱ ስትሰደብ ደስ እንደማይለው ሁሉ ድንግል ማርያም የሁላችን መንፈሳዊ እናታችን ናት። ወይኔ ጉዴ! ቻው ብራዘር፣ አልቻልከኝም። በቃ እንጥል ላይ ተደብቆ ይመጣል። የአንተ ሰዎች ተደብቆ ነው የሚመጡት። የኔዎች አባ ዝም ብሎ መዝራት ነው አያለ። ወይኔ ጴንጤ! አይ ጴንጤ! እኔ ወዲህ ኦርቶዶክስ ሆን ጴንጤ ያለው በአንድ ዓመት እንኳን 1000 ፎሎወር የለኝም ነበረ። በእውነት በአንድ ዓመት ጴንጤ ስማን ኦርቶዶክስ ሆን ህዝቡ ራሱ ፎሎ ሲያደርግ ምቀኛ አይደለም። ጴንጤ ምቀኛ ነው። ፎሎን እንኳን አያሳድግም። ፎሎ ማድረግ እንኳን አይወድም ጴንጤ። አይደለም ገንዘብ መስጠት፣ አንዳንዶቹ ናቸው ገንዘብ የሚሰጡት። አንዳንዶቹ ያው በቁጥር ፎሎ ማድረግ እንኳን ይቀፏል። የጌታ ፍቃድ አለበት የለበትም ይላል። ፎሎ ለማድረግ ፎሎ ሊያደረገ የእግዚአብሔር ፍቃድ አለበት ወደ ሰው አረና
አረና ወደዚህ ቅዱስ ኔትወርክ ተቋርጧል። ደሜ እውነት ነው እንዴ? ቀላል ይቋረጣል እንዴ? ቀላል አይቋረጥም እንጂ ኔትወርኩ ጥሩ አይደለም። እውነታም የጌታ ፈቃድ አለበት የለበትም? አንድ አበባ ሊሰጥም አለው የጌታ ፈቃድ እንዴ? ይሰጥ ነው ያለ ጌታ እንዴ? ወንድምን አበረታታ ነው ያለ። ተቋርጧል ኔትወርኩ። አረ አሪፍ ነው። ይኸውልህ አሪፍ ነው፣ እንዳታቋርጥ። ሀብተወልድ ኔትወርክ ጥሩ አይደለም። አሪፍ ነው። 10 ሺህ አድርጉት ጋይስ፣ 10 ሺህ ዛሬ ሰው ቢያልጨ ፈለገ አትናቴዎስ ተበቅዬልሃለሁ። በገላጣ ሜዳ አግኝቼ ተበቅዬልሃለሁ ደህና አድርጌ። ስለዚህ ለወንድማችን ለሶፊ እግዚአብሔር አምላክ የልቦናውን አይን እንዲያበራለት ሰማይ ያለች ደግሞ በጌታ በኢየሱስ ክርስቶስ በመሃል ሰማይ ያለች ልመናዋ የሚሰማላት ይኸው ልመናዋ ተሰምቶላት ደግሞ ደምረውን አደባባይ ላይ እንዲሸላለም ያደረገች አየ ደምረውን ያወለቀውን ልብስ እንዲለብስ ያስደረገች ድንግል ማርያም ቅዱሳን ሰማዕታት መስዋዕት የሆኑ በስመ አብ የሚገርም እኮ እነዚህ ሰማዕታት የሶፊን ልብ እግዚአብሔር እንዲቀይረው ልመናቸው ይሰማ። አሜን በሉ፣ አሜን በሉ። እውነቴን ነው ብላችሁ ልመናቸው ይሰማ፣ ልመናቸው ይሰማ። ይኸው እኔ ግንባር ላይ ነው ማለት ልመናቸው ይሰማ፣ ልብ ይቅለጥ። ና ወደ ቤት፣ ና ወደ አባቶች አምላክ ወደ ሆኑ ና ወደ ቤት። ሶፊዬ እንወዳለን እኛ ኦርቶዶክሳውያን። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ጸልይለታለሁ። ማለት አጋንንታዊ ኃይል በተለያየ ሁኔታ ዛሬ መጽሐፍ ወግቼዋለሁ። ይህ መንፈስ ወግቼዋለሁ። ይህ መንፈስ አቅም አጥቷል፣ በቃ አቅም አጥቷል። ስለዚህ ና ለምን እኔ አሁን ጻድቃኔ ማርያም ልሄድ ነው። ለምን አብረኛ አትሄድም? ምንም በቃ በኔ ስፖንሰር አብረኝ እስቲ ናስ እዛ ያለው ነገር እንጎብኝ እስቲ። ከዛ አንተ ገስታውስ